ሰላም ሰላም ዋው ትላላችሁ። ሄሉ ከእውነት ለመናገር በጣም ምርጥ ልጅ ናት። የሰው ልጅ እንዲያድግ ትፈልጋለች። እንግዲህ ዛሬ ቢኒም ብቻ ሳይሆን ያቡንም ወደ ዩቱብ አምጥቷታል፣ ሰርፕራይዝ አድርገዋታል። በመጀመሪያ ግን ወንድምሽ ታመመ ብለው አስጨንቀዋት ነበር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱ። ላይክ ሰብም እያደረጋችሁ ለምታበረታቱኝ ከልብ ነው ማመሰግነው። ክበሩልኝ ውድ ሀገሬ ልጆች፣ በያላችሁበት ክፉ አይንካችሁ፣ ከተጨነቃችሁበት ነገር አላህ ያውጣችሁ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ሁሌም መልካም ነገር እመኝላችኋለሁ። ስሩ፣ እንስራ፣ አብረን እንቀየር። ምክንያቱም ሀገር የምትቀየረው ሁላችንም ስንሰራ ነው አይደለ? ሁሉም ሲኖረው ማንም ከማንም አይጠብቅም። ማንም ከማንም ካልጠበቀ ደግሞ ምቀኝነት፣ ስዴት ምናምን አይኖርም ማለት ነውና ሁሌም ቢሆን የሰው ልጅ አብሮ ማደግን የምንደግፍ ይሁን ማለት ነው። እና ቪዲዮ ላይክ እያደረጋችሁ የራሳችሁን ሀሳብ አስተያየት አስቀምጡልኝ። እንግዲህ እንደ ተመለከታችሁት ከቪዲዮ መግቢያ ላይ ያብን ሰርፕራይዝ አድርገዋታል። እንግዲህ ደግሞ አንድ ቀን አንድ ሰው ይቀራናል። ትንሽ እንትን ይበሉና የሄሉንም ወንድም ዩቱብ ከፍተው እንዲሰራ እንዳያደርጉት እንጠይቃለን ትላላችሁና ያው እንግዲህ በመጀመሪያ ቢኒና ሄሉ ተመካክረው ያብን ሰው መጥተው ደበደበው ብለው ያም ደግሞ የደበደበው ሰው እሱ አፍቃሪ እንደሆነ አድርገው ነገሯት። ያው እንግዲህ ተደናግጣ ነበር። ያንቺ አፍቃሪ ነው ሲሏት ደግሞ ግራ ገባት። ማን ነው ወዴት ነው ብላ ብቻ ብዙ ጥያቄ ውስጥ ገብታለች። እና ያው ስሜቱ ስለሚከብድ ማለት ነው። ከዛ በኋላ ራሱ ውሸት ነው ሲሏት በጣም እንትን ብላለች። እና ዩቱብ ከፍተው ሰርፕራይዝ ያደርጉኛል ብላ አልጠበቀችም። እንደውም ልዴት ነው ወይስ የሆነ ነገር ነው እያሉ ባለችበት ላይ ያው ሰርፕራይዝ አድርገዋታል ማለት ነው። ዩቱብ ከፍተው እኔም ትናንትና ከሰራው ቪዲዮ ሰምታችሁን ከሆነ ይሄን ነበር ያልኩት። ምክንያቱም እኔ ኮመንት ላይ ከሷ ላይ ገብቼ ሳይ ብዙዎቻችሁ የኔን አመለካከት ነው እና እኔ በነገራችን ላይ አትመቸኝም ብቻ በመትባል ማለት ነው። ይሄ መብታችን ነው። ብዙ ሰዎች ለምን አይባልም እያላችሁ ነበር። ያኔ እኔ ይሄ ነው ማለት ባልችልም የሰው ላይ ያያችሁ በምታዩት ልክ ነው ሰውን የምገመቱት። ከፊቱ ፍትፍቱ ይባላልና የሰው ላይ በሚናገረው ነገር በሚያሳየና አክት ነውና እንግዲህ ማንኛውንም ሰው አውቀ ነው አይደለም። የሰው ላይ አብራችሁም እየኖራችሁ ለ6 ወር ለአመት የሚያክል ከዛም በላይ የማታውቁት ሰው አለ። የሚገርማችሁ አንድ ቤት እየኖራችሁ አንድ አልጋ ላይ እየተኛችሁ ግን ድብቁ አንድ ቀን እውነቱ ሲወጣ በስተቀር ከዛ ውጭ ግን በጣም የማታውቁት ሰው አለ አብሯችሁ እያደረ እናንተ የማታውቁት ሰው ስላለ ያ ማለት ሙሉ በሙሉ ስለነሱ እናቃል ማለት አይደለም። ነገር ግን እዚህ ጋር ሚዲያ ላይ የምናየው ሁሌም በሚናገሩትና በሚያሳዩና አክት ነው እንዲ ፊዚካሊ ተብታቸው እንትን የምንለውና እኔ ያ ከጥሩ ገፋ መጥፎ የሚያመዝብነኝ ልጅ ናትና ትንሽ ያስተሳሰብ እንትን አላት። ያኔ በሁለቱም አንግል ናት ታስባለች እኮ መሻላ። አሁን ባለፈው በቅርብ ቢኒና ሄሉ ተጣልተው መቀሌ ሄዳ ወንድሟን ሚዲያ ላይ አንጥታኔ ሰው ወንድም መሆኑን በመናቃለው ጎረምሳ ይዛ መታ ባለው ቪዲዮ ላይ አሁን እዛ አስተሳሰቧ መሻላ ደህና ሆና ነበረ። ይሄ እኮ ያጋጥማል። ወንድሜ ነው ማለት እኮ አይጠበቅባትም። ያልነገረችም ተጣልተው ስለነበረ ነው። ብቻ ጥሩ ሀሳብ አይታችኋታላ። ዘጋሁን አሪፍ ትሆናለች። እንዲሁም ደግሞ በሌላ እንግል ስታዩት ደግሞ መጥፎ ሆና የምታዩበት ደግሞ ከሱሱ ከወንድሟ እሷ ብሳ የእንትኑ የጉዳዩ ባለቤት እሷ ሆና የምትከራከርበት ታይ ምንም ታዩታላችሁ። እና በሁለት አንግል ናት። ጥሩም ነገር አላት፣ መጥፎም ነገር አላት። እንግዲህ ባየናት አንግል እንግዲህ ይሄ ጥሩ ነው የምንለውም ስለተናገረች ነው፣ መጥፎ የምንለው በተናገረችው ስለሆነ ማለት ነው። እና እኔ ሙሉ በሙሉ መጥፎ ናት ብቻ ሳይሆን የሆነ ግን ችግር ብቻ ያለባት ማለት ነው። እና ከዛ አንጻር እኔ እንደውም በመሀላቸው እነሱ ጋር እየመጣች ከምትረብሽ የሰው ልጅ ስራ ሲይዝ ብዙ ነገሮችን ትተዋላችሁ። የሚገርማችሁ ነገር አላማ፣ ስራ፣ ስኬታማ ልትሆኑ ስትሉ በቃ አይምሯችሁ በስራ ቢዚ ከሆነ እንኳን ሰው የምታሙበት እንኳን ሰው የምታጣሉበት ጊዜ ለራሳችሁ ራሳችሁን የምታዩበት ጊዜ ራሱ አይኖራችሁም። እና ማንኛውም ሰው በስራ ራሱን በአላማ ማጨናነቅ አለበት ማለት ነው። ለምን አንደኛ ስራ መስራታችሁ ስራ ሰርታችሁ ስኬታማ ትሆናላችሁ። በምታገኙት ነገር አላማችሁን ታሳካላችሁ። በዛም ደግሞ ባሳካችሁት አላማ እናንተም ደስተኛ ናችሁ። አላህም እየሰራችሁ የላብን ገንዘብ አላህ ይወደዋል። ገብቷችኋል? እየሰጠን ሰርተን እንድንበላ ነው። በሰጠን ጉልበት ደግሞ መስራት አለብን። ሶስተኛ ደግሞ ቤተሰባችሁ ወገናችሁ በእናንተ ጀማ ከምቀኛ በስተቀር
በእናንተ የሚኮራባችሁ አይነት ሰው ታኮሩታላችሁ። በቃ ጀግና እኮ ነው እሱ፣ የጥንካሬ ተምሳሌት ነው። ብቻ ብዙ ነገሮች ሰነፎችም እናንተን አይተው የሚቀየሩበት አጋጣሚ ስለሚሆን ያኔ ደስ ይላል ማለት ነው። እና ከዛ አንጻር እንግዲህ ያው እኔ እያልኩ የነበርኩት ሄሉ ለቢኒ ከፍታ ሸበላይን አመሳኪ ያስገቡት እያለችው ጥሪ እያቀረበች ነው። ሰብ ያላረጋችሁ ሰብ አርጉት። ያብን ራሱን ያሰብ አርጋታለሁና ከዛ አንግል እንግዲህ በሄሉ ላይ ገብቼ ቸክ ሳደርግ ነው ያገኘኋት። እኔ ማታ ላይ የወጥኩ ነበር የተለቀቀውን ሰቤ ስላልነበረች አዲስም ስለሆነ ማለት ነው። እና ዙሮ ሰርተን እንቀይር ማለት ያስደስታል። ስለዚህ አሁን ያብ እንግዲህ ያብ የራሷ ቻናል ካላት አንደኛ ከአሁን በኋላ ቪዲዮ ለመስራት ግዴታ እነቢኔም ጋር ሳይሆን ጓደኞችም ካለው ከጓደኞቿ ጋር እነቢኔም ጋር ቢሆን ትኩረቷ ስራና ስራ ላይ ነው። በዛ ላይ የራሷ ስራ ይኖራታል። ከዛ አንጻር እንግዲህ ያኔ ራሷ መሽቆል ስለምታደርግ ያን ያክል ለተንኮል ቦታ ትፈጥራለች ብዬ አላስብም። ይሄን ነው እንግዲህ እነ ሄሉም ሰርታ እንድትቀየርበት ብለው ነው ከፍተው ይሄን ሰርፕራይዝ ያደረጓትና አያችሁ። ታዲያ አንዳንድ ጊዜ ወይ ከደህና ተጠጋ ወይ ከደህና ተዋለድ ነው የሚባል ነገር አለና ጠንካራ ሰው ጋር ስትሆኑ ጥንካሬ ታገኛላችሁ። ያን ሰው ለራሱ ብቻ ሳይሆን ለእናንተም ይተርፋችኋልና ሄሉ እንግዲህ ቢኒም አልነበረውም ዩቱብ ለራሷ እየሰራኝ ነበር። እሷም ከማርክ ጋር እንትን ብላ አሁን ላይ ደግሞ እንግዲህ ቢኒን ይዛ ወጥታለች። አሁንም ያብን እንደገና ወንድሟ ሌሎችንም ሰዎች በዚሁ አጋጣሚና የሰው ላይ ያነሱ ሰርቶ የሚጠቀምበት ነገር ከሆነ ለዛ ሰው ስራ ብናመቻችለት ሰርተን ብር መስጠት ሳይሆን እንዲሰራ ማመቻቸት ማለት ነው። ማንኛችሁም ቢሆን ለቤተሰቦቻችሁም ቢሆን ማለት ነው ለሚሰራ ሰው ብር አትስጡ። ለደካማ ቤተሰቦቻችን እነሱ ስለማይሰሩ ችግር የለውም፣ ማድረግ ግዴታችን ነው። ነገር ግን እህት ወንድሞቻችሁን ዝም ብላችሁ መጣጫ ወይ ደግሞ መዘነጫ ለልሱ ዝም ብሎ ይሄ ሳልባጅ መሰብሰቢያ ብር መስጠት አይደለም። እናንተ ያን ሰው እንዲቀየር ነገ ጧት ሁሌም ከእናንተ እጅ እንዳይጠበቅ። ምክንያቱም እኛ ዛሬ ላይ እዚህ ሀገር ሆነን ብርን በወርወር ብር ስላለን ያችኑ እንግዲህ ከራሳችን ይልቅ ለቤተሰብ እያልን ለወንድምም ለእህትም የነሱን እያሟላን እኛ እንደ ሻማ እንቀልጣል። ነገ ጧት ግን እናንተ እንኳን ለሰው ልትተርፉ ለራሳችሁ ብር ቢሰጧችሁ የምትፈልጉበት ቦታ ልትሆኑ ትችላላችሁ። በዛን አንግል እናንተ ዛሬ ላይ ሆናችሁ እየለፋችሁ ወንድሞቻችሁን ጥሩ አላማ ላይ ካደረጋችኋቸው ነገ ጧት እናንተ ስትወርቁ ያነሷችኋል። ነገር ግን ዛሬ ላይ ለጫማ ለቡቱቱ ዝም ብላችሁ ለመጠጫ ሴት ለመጨንጨኛ ካርድ መሙላ እያረጋችሁ 5-10 እያረጋችሁ ወይ ለእነሱ አይጠቅም ወይ ለእናንተ አይጠቅም። ከዛ በኋላ ካላስ እናንተም ስትወርቁ እነሱም ያው ድሮ የሚወደቁ ናቸው። በቃ ሁላችሁም ተላላቃችሁ በሉና ይህ ሰው እናንተ ለፍታችሁ እነዛን ሰዎች ገንዘብ ዝም ብሎ ላልባሌ ሳይሆን አላማ ላይ እንዲውሉ ሰርተው እንዲቀየሩ ትልቅ ደረጃ እንዲደርሱ እናንተንም ያመሰግኗችኋል። ለእናንተም ክብር ነው፣ ለራሳቸውም አላህ የሚወደዋልና ለሰው ላይ ገንዘብ ከምትሰጡ ስራ አመቻቹለት። በቃ በምትሰጡት ገንዘብ ስራ አመቻቹለት። እንዲያርግ ወይ ደግሞ እንዲሰርቶ እንዲባላ አመቻቹለትና ሄሉን በዚሁ አጋጣሚ እንዲሁም ሌሎችም እየከፈታችሁ ስሩና ተቀየሩ የምትሉ አይነት ሰዎች በጣም ደስ ይላል። የሀራያ ሊበረታታ ይገባዋል ማለት ነውና ይህን ይመስላላችኋለሁ ውዶች። ስህተት ካለብኝ አርሙኝ ኮሜንት ላይ። ከዛ ውጭ ቻናሌን ላይክ ሰብ አድርጉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላማችሁ